ሰላም ጤና ይስጥልኝ ውድ ቤተሰቦቻችን፣ ይህ ተራራው ሚዲያ ነው። አርበኛ ታድሎ ወርቄ ወይም አባ ተክል በትላንትናው ዕለት ማለትም በ08/2018 ዓ.ም በጭልጋና ጣቁሳ ወረዳ ዋሳኝ የሚገኝ ጨው ድባና ወርቅ ዱባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው እልህ አስጨራሽ ትንቅንቅ ከሚመራው ሰራዊት ጋር የጥላትን ኃይል በከፍተኛ ሁኔታ ከደመሰሰ በኋላ በክብርና በጀግንነት ተሰውቷል። የአማራ ፋኖ ብሔራዊ ንቅናቄ ያስተላለፈውን የምህረት አዋጅ ተከትሎም የተለያዩ አገዛዙ ሰራዊት ለተለያዩ ክፍለ ጦሮች ለሚገኙ አባላት እጃቸውን እየሰጡም እንደሆነም ለማወቅ ተችሏል። በመንግስት የጸጥታ ኃይል ከየቤታቸው ተይዘው ከተወሰዱ በኋላ ደብዛቸው የጠፋ የአዲስ አበባ ወጣቶች አድራሻና ደህንነት አሳስቦናል ሲል ከኢትዮጵያ ሕዝባዊ አብዮታዊ ፓርቲም መግለጫ ተሰጥቷል። ደመሰሳችኋለሁ አጠፋችኋለሁ የሚል መንግስት ነው ያለን ሲሉም ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ሁሉንም በዝርዝር እንመለከታቸዋለን። ቀዳሚ ወዳደረግነው መረጃ ስናልፍ ከአማራ ፋኖ ብሔራዊ ንቅናቄም የተሰጠ መግለጫ የአማራ ሕዝብ ህልውና ለማረጋገጥ በሚደረገው ተጋድሎ ጀግኖች በደም ቀለም ደማቅ ታሪክ እየጻፉ ይገኛል ሲልም ገልጸዋል። ትውልድን ለማስቀጠልና ለብዙሃኑ ህልውና ሲባል ጀግኖችን መገበር የግድ በሆነበት በህልውና ትግላችን ለቃላቸው የታመኑ ጀግኖች ከጠላት ጋር ጉርምቦ ለጉርምቦ ተናንቀው መስዋዕትን እየከፈሉ ይገኛል ሲል አፋብን ገልጿል። ትግሉን በደሙ ከለኮሰው አርበኛ አይሸሽም ዮሐንስ ጨምሮ በ3 ዓመታት ቆይታ ውስጥ ብዙ የትውልድ ፈርጦችን ገብረናል ያለ ሲሆን በጎንደርና ቀጠናው የሚጠቀሱት ቀደምት ክፍለ ጦሮች ተርታ የሚመደበው ግዙፍ የበጌምድሩ ክፍለ ጦር ከጎንደር ከተማ እስከ አርማጭሆ፣ መተማ፣ ገንደ ውሃ፣ መሻሃ፣ ላስታ፣ ሸመለገራ በረሃዎች እንዲሁም ከአዘዞ የአየር ማረፊያ ጀምሮ ደንቢያ፣ ጣቁሳ፣ አለፋ፣ ቋራ፣ ደለጎ፣ ሽንፋ፣ ዱባባ፣ ቱመቶ፣ ፎድረዶ፣ መንዶካ ሻሽዬና በዙሪያው ያሉ በረሃማ ቦታዎችን በሙሉ ያልተዋጋበትና ጠላት ያረገፈበት ቀጠና የለም ሲልም አፋብን ገልጿል። ክፍለ ጦሩ በእነዚሁ ሁሉ ቀጠናዎች በሚያደርገው ተጋድሎ እንቁ ጀግኖችን ገብረዋል። ይህ መራር መስዋዕትነት ዛሬም የቀጠለ ሲሆን አርበኛ ታድሎ ወርቄ ወይም አባ ተክል አዲስ ትውልድ እየመነዘረ ሊጠቀምባቸው የሚችሉ ጀብዶችን ሲፈጽም ኖሮ በትላንትናው ዕለት ማለትም የካቲት 8 2018 ዓ.ም ጠላትን ሲረፈርፍ ብሎም በጀግንነት ተሰውቷል። አርበኛ ታድሎ ወርቄ አባ ተክል እስከ 10ኛ ክፍል ከተማረ በኋላ ገና በለጋ ዕድሜው ወደ ውትድርና ህይወት የገባ ሲሆን የአማራ ልዩ ኃይልን በመቀላቀል የሚወደውን ህዝብ ያገለገለ የልዩ ኃይል ኮማንዶ ነበር። ይህ እየታገለ ያለው ጨፍጫፊ ስርዓት የአማራ ልዩ ኃይልን በበተነበት ሰዓት ስናይፐሩን ይዞ በመውጣትና ትግሉን በመቀላቀል ተወልዶ ባደገበት ምዕራብ ደንቢያ፣ ጉራንዲ፣ ወንበባና አካባቢው ወጣቱን በማደራጀት አንጫጫው ሻለቃን በመመስረት ትግሉን ከለኮሱት ጓዶቹና የትግል አባላቱ ጋር ደረጀ በላይ ጋር በመናበብ ትግሉን ጀምረዋል። ከጫት ከተማ በቅርብ ርቀት ራሱን በመሰረተው አንጫጫው ሸለቃ እየተንቀሳቀሰ ጨዋሂት የነበረን የሥርዓቱ ኃይል በማፈራረስ ቁጥር 1 አፈጻጸም የነበረው ሲሆን እየቆየ ሲሄድ የአመራር ብቃቱ፣ የወታደር ሙያው፣ የተገራ ስነ ምግባርና የዓላማ ጽናቱ ወደ ሌላ ኃላፊነት እንዲታጭ ምክንያት ሆኖት የግዝፉን ናደው ብርጌድ ዋና አዛዥ በመሆን 1 ዓመት በላይ አገልግሏል። በብርጌድ አመራርነቱም የነበረው ወታደራዊ ልምድ በተፈጥሮ ከተቸረው የአመራር ብቃት ጋር ተዳምሮ ብርጌዷን ጠላት በስሟ ብቻ እንዲናድ አድርጎ በመስራት ብዙ የጠላትን ቅስም የሰበሩ ጀብዶችን ፈጽሟል። ሙያና የአፈጻጸም ብቃት ከገራገር ባህሪው ጋር ተዳምሮ የሰራዊቱን ልብ ውስጥ የገባው አርበኛ ታድሎ ወርቄ ወይም አባ ተክል የበጌምድር ሰራዊት በስስት የሚወደው ደፋር ታጋይ በመሆኑ የክፍለ ጦር ዘመቻ መሪ እንዲሆን ተመርጦ እስከተሰዋበት ሰዓት ድረስ ግዙፉን በጌምድር ክፍለ ጦር በዘመቻ መሪነት በብቃትና በጀግንነት መርቷል። አርበኛው በ1987 ዓመተ ምህረት ከላይ በተጠቀሰው ቦታ የተወለደ ሲሆን ባለትዳርና የ3 ልጆች አባት እንደነበረም ተገልጿል። በትላንትናው ዕለት ማለትም በ8/2018 ዓመተ ምህረት በጭልጋና ጣቁሳ ወረዳ ዋሳኝ የሚገኝ ጨው ድባና ወርቅ ድባ በተባለ ቦታ ላይ ከቀኑ 9 ሰዓት ገደማ በተጀመረውና እስከ ምሽቱ 2 ሰዓት በዘለቀው ለአስጨራሽ ትንቅንቅ ከሚመራው ሰራዊቱ ጋር የጠላትን ኃይል በከፍተኛ ሁኔታ ከደመሰሰም በኋላ በክብርና በጀግንነት ተሰውቷል።
ሺዎችን መርቶ አስተምሮ በአምሳሉ ቀርጾ የተሰዋው ግዙፍ አርበኛ ታድሎ ወርቄ ወይም አባጠቅል በመስዋዕትነቱ አዲስ የትግል ምዕራፍ ለኩሶ አርፏል። ውድ ጓዶቹና የተሰዋለት ውድ ትግል በአምሳሉ በቀርጻቸው ጓዶችም ተጣጥፎ ይቀጥላል። ሀዘናችንን በለቅሶ ሳይሆን በዘመቻ እንወጣለን ሲልም የአማራ ፋኖ ብሔራዊ ንቅናቄ መግለጫውን ቋጭተዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ያወጀውን የምህረት አዋጅ በመቀበል የተለያዩ የአገዛዙ ኃይሎች ለአማራ ፋኖ ብሔራዊ ንቅናቄ ለሚገኙ አደረጃጀቶች እጃቸውን እየሰጡም ይገኛል። ለምሳሌም የምህረት አዋጁን የተቀበሉ ያገዙ ሰራዊት አባላት 64ኛን ክፍለ ጦር መቀላቀላቸው የታወቀ ሲሆን በዛሬው ዕለት የካቲት 9 2018 ዓ.ም አንደኛ መሐመድ ደምሴ፣ ሁለተኛ ቢናም ግዛቸው የተባሉ በእነማይ ወረዳ ጠልማ ቀበሌ ከሚገኙ ያገዛዙ ሰራዊት 6ኛ እዝ 602 ኮር 75ኛ ክፍለ ጦር 6ኛ ሬንጅመንት አባል የነበሩት ሁለት ኮሪያ ክላሽ ተተኳሽ በመያዝ የአማራ ፋኖ ብሔራዊ ንቅናቄን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል። በመንግስት የጸጥታ ኃይል ከየቤታቸው ተይዘው ከተወሰዱ በኋላ ደብዛቸው የጠፋ የአዲስ አበባ ወጣቶች አድራሻና ደህንነት አሳስቦናል ሲል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ መግለጫ ወጥቷል። በአሁኑ ወቅት በሀገራችን ኢትዮጵያ ዜጎች በሕግ ጥላ ስር የመጠበቅ መብታቸው ተጥሶ ከየቤታቸው በጸጥታ አካላት ከተወሰዱ በኋላ ያሉበት ሳይታወቅ ደብዛቸው መጥፋቱ አሳሳቢ ክስተት ቀጥሏል ብለዋል። በተለይም ከአንድ ዓመት በፊት ከአዲስ አበባ ከተማ ተይዘው የተወሰዱ ወጣቶች እስካሁን ድረስ ያሉበት አድራሻና የደህንነት ሁኔታ አለመታወቁ ፓርቲያችንንና መላው የኢትዮጵያን ሕዝብ እጅግ አሳስቧል ሲል ኢህአፓ ገልጿል። ከአንድ ዓመት በፊት በመንግስት የጸጥታ አካላት ሰብአዊ ክብርና ሕግን በሚጥስ መልኩ ከየቤታቸው ተይዘው ከተወሰዱት ውስጥ ገነት አራጌ፣ ሰብስቤ ዓለሙ፣ ሱራፌል አማኑኤል እና ሌሎች በርካታ ወጣቶች ያሉበት ሁኔታ እስካሁን ድረስ ለቤተሰቦቻቸውም ሆነ ለሕዝብ ግልጽ አይደለም ያለው ሲሆን ፓርቲያችን ኢህአፓ ዜጎች በወንጀል ተጠርጥረው በፖሊስ ቁጥጥር ስር የመዋል ሂደትን በራሱ አይቃወምም። ነገር ግን ማንኛውም በወንጀል የተጠረጠረ ዜጋ ከአያያዙ ጀምሮ ምርመራ በሚደረግበት ወቅት ሰብአዊ ክብሩና ደህንነቱ የመጠበቅ መብት እንዳለው በጽኑ ያምናል ሲሆን ይህ መብት በሀገሪቱ ሕግም በግልጽ ተደንግጓል ብለዋል። ሆኖም ግን በብልጽግና አስተዳደር ስር እነዚህን መሰረታዊ መብቶች እንዲከበር መጠየቅ እንደ ቅንጦት መቆጠር ከጀመረም ቆይቷል ብለዋል። ዜጎችን አፍኖ ወስዶ ለፍትህ ተቋማት ሳያቀርቡ ከዓመት በላይ ደብዛቸውን ማጥፋት ግልጽ ወንጀልና የሕግ ልዕልናን መናቅ ነው ያለም ሲሆን ይህ ድርጊት ቤተሰቦቻቸውን ብቻ ሳይሆን ሕግና ስርዓት እንዲከበር የሚሻው ዜጋ ሁሉ የሚያስቆጣ ኢሰብአዊ ተግባርም ነው ብሎታል። ኢህአፓ በመሆኑም ደብዛቸው ከጠፋ ዓመት ያለፋቸው እነዚህ ዜጎች ያሉበት አድራሻና አጠቃላይ የደህንነት ሁኔታቸውን መንግስት በአስቸኳይ ለህዝብና ለቤተሰቦቻቸው እንዲያሳውቅም ጥሪ አቅርቧል። የታገቱ ወጣቶች የተጠረጠሩበት ጉዳይ ካለ ጉዳያቸው በአስቸኳይ ተጣርቶ ወደ መደበኛ የፍትህ ተቋም እንዲቀርቡም የጠየቀ ሲሆን እንዲሁም በማንነታቸውና በፖለቲካ አመለካከታቸው ምክንያት በየእስር ቤቱ ታስረው የሚገኙ ፖለቲከኞች፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና በሺዎች የሚቆጠሩ ንጹሃን ዜጎች ያለምንም ቅድመ ሁኔታም እንዲፈቱ ኢህአፓ ጠይቋል። መንግስት ዜጎችን በማንነታቸውና በፖለቲካ አመለካከታቸው ለይቶ ማስተዳደሩን፣ ማፈኑንና ማሰሩን እንዲሁም መሰል የመብት ጥሰቶችን መፈጸሙን እንዲያቆም ኢህአፓም በጥብቅ አሳስቧል። በመጨረሻም ለኢትዮጵያ ሕዝብ የወጣቶቹ ደህንነት ታውቆ ፍትህ እስኪያገኝ ድረስ መላው የኢትዮጵያ ሕዝብ ድምጽ በአንድነት እንዲያሰማ ኢህአፓ አበክሮ ይጠይቃል ሲል የዜጎችን ሰብአዊ መብት መጣስ ይብቃ በማለት የኢትዮጵያ ሕዝባዊ አብዮታዊ ፓርቲም መግለጫውን አጠናቋል። በመጨረሻም በህወሓትና በብልጽግና አገዛዝ መካከል እየሻከረ የመጣው ግንኙነት አሁንም ዳግም ጦርነት እንዳይቀሰቀስ ከፍተኛ ስጋት ውስጥ ገብቷል። ደመሳችኋለሁ፣ አጠፋችኋለሁ የሚል መንግስት ነው ያለን ሲሉም ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ህወሓት የተመሰረተበትን 51ኛ ዓመት ምክንያት በማድረግ በዋሽንግተን ዲሲ ዛሬ በተከናወነ ስነ ስርዓት ላይ ዶክተር ደብረጽዮን በቪዲዮ መልእክት አስተላልፈዋል። ንግግራቸውን ህወሓት በህይወት አለ በማለት የጀመሩት ደብረጽዮን ሲቀጥሉም ይህ በዓል ብዙ የተከፈለበት የህዝብ ታሪክ ነው። እናም ጥንካሬዎቻችንና ድክመቶቻችን ከታሪክ መማር አለብን ብለዋል።
ፓርቲው ከዚህ ቀደም የማይታለፍ የሚመስሉ ፈተናዎችን በጽናትና በአንድነት ማለፉን ጠቅሰውም ብዙ እንቅፋቶችን በውጭ ሀገር የሚገኙ የትግራይ ተወላጆች ጠንክረው መታገላቸውን አውስተዋል። ዲያስፖራው የትግራይ ተወላጆች በትጥቅ ትግል ወቅትም ሆነ ባለፈው ጦርነት ወቅት ትልቅ ሚና ማድረጋቸውን ያስታወቁት ዶክተር ደብረጽዮን የትግራይ ጉዳይ በተባበሩት መንግስታት ድርጅት አጀንዳ ሆኖ እንዲቀርብ ማድረጋቸውንም ለዚህ ምስክር መሆኑን ገልጸዋል። ሲቀጥሉም አሁን የፕሪቶሪያው የሰላም ስምምነት ተጥሷል፣ ህዝባችንንም ተበታትኗል፣ እደመሳቸዋለሁና አጠፋቸዋለሁ የሚል መንግስት አሁንም አለን። ይህ ደግሞ ወደ ሌላ ጦርነትና ጥፋት እያመራን ነው ሲሉም ተደምጠዋል። የትግራይ ተወላጆች በአንድነት መቆም እንዳለባቸው የጠቀሱት ደብረጽዮን ጨምረውም አሁን ከውጭ ጠላቶች በተጨማሪ ከሃዲዎችም የትግራይን አንድነት ለማፍረስና ለመበተን እየሰሩ ይገኛሉም ሲሉም ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል ለዲያስፖራውም አጠቃላይ የተባለ መልእክት አስተላልፈዋል። ጠላቶቻችን አሁንም ወደ አዲስ ጦርነትና ከበባ ለመግባት ክፊት እያደረጉ ነው ሲሉም የገለጹ ሲሆን የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የትግራይ ህዝብ በአሁኑ ወቅት እጅግ አደገኛ በሆነ ህልውና ፈተና ውስጥ እንደሚገኝ ገልጸዋል።